ቤዛ አዲስ ህይወት ጀምራለች። በጣም ደስ የሚል ነገር አዲስ ፍቅረኛ አግኝታለች። ግን እሱ ከዚህ በፊትም ያውቃታል። የእሷን ፎቶ እየለጠፈ ብዙ ትዝታዎች እያስታወሰ ነው። ግን ደግሞ በዛሬ ቀን እንደ አጋጣሚ ሆኖ እሱ ከእናቱ ጋር ተጣልቶ ስለነበረ በንዴት እየነዳ እያለ ቤዛም ደግሞ እንደ አጋጣሚ መንገድ ላይ የሆነ ቤት እያየች ነበረ። በደንብ እየተራመደች አልነበረም። በድንጋጤ ወደቀች። ያው በመኪናው ማለት ነው። ግን መኪና አልገጫትም። በድንጋጤ ስለወደቀች እሱም ደግሞ ሲያነሳት ከመሬት የእሷ ፍቅረኛ ናት እና በጣም ነው የተደሰተው። እሷም በቃ ብቻ የሆነ ነገር አለ። እሷም ደነገጠች እና የሚገርም ነገር ቤዛ በአሁኑ ላይ ተቀይራ አዲስ ሰው ሆና ስለመጣች እኔም ደግሞ በጣም ደስ አለኝ። ይሄ ሰው ስላገኘች የሰው ህይወት ላይ ተንጠልጥላ ነበረ። አሁን ግን የራሷን ህይወት ፈጣሪ ሊሰጣት ነው። በጣም ደስ ይላል። ግን ደግሞ ልጁ በጣም እንደሚወዳት ነው እኔ ተስፋ አደረግኩኝ። እናንተም ትረዳላችሁ ብዬ አስባለሁ። ሌላ ደግሞ ኤፍራታና ያፌት እንግዲህ የጫቅላ ሽርሽር እያደረጉ ነው። እንደገና እራት ራሱ እያዘጋጀላት የኔ ንግስት ነይ ቢ እያላት ነው። ይሄ ግን ለያፌት እንጂ ለኤፍራታ አልሰራላትም። ኤፍራታ እንግዲህ እያስመሰለች ሌላ ሰው መስላ ከሱ ጋር እየኖረች ነው። ግን ለራሷ ብዙ ጥያቄ ታቀርባለች። እኔ እስከ መቼ ነው እንደዚህ ራስን እየዋሸው የምኖረው? እንዴት ነው ደግሞ ከዚህ ችግር የሚወጣ? ናታን ተመልሶ ይወዳኝ ይሆናል ወይስ እንዴት ነው ብላ እንትንላለች። ግን ደግሞ እያስመሰለች ያፌት እንደምትወደው ነው የምታደርገው። ቢሆንም ግን ብዙ ትዝታዎች ከናታን ጋር ያሳለፉትን እያስታወሰች ነው። እንደ እኔ ግን ኤፍራታ ከዛ ቤት ብትወጣ ይሻላታል። ባልሆነ መንገድ ነው የሄደችው። ያፌት ይሄው እስከ አልጋ ድረስ አስገድዶ አልጋ ላይ አብሮ ማደር ብዙ ነገሮችን አድርጓል። ይሄ ደግሞ ሴትን ልጅ ይጎዳል። ሌላ ብዙ ነገሮች ሊፈጠር ስለሚችል ከዚህ እንደምንም ብታመልጥ ይሻላት ነበረ። ይሄ ነገር በጣም ከባድ ውሳኔ ነው የወሰነችው። ለናታን ብላ ይሄ ነገር አድርጋለች። ቢሆንም ግን ያፌት በሆነ ነገር እየተጠቀማት ነው። እሱ አትወድም፣ እሱ ደግሞ እያስገደዳት ነው። ይሄ ደግሞ ዋጋ ያስከፍላታል። ለሴት ልጅ ይሄ ትልቅ ዋጋ ስለሆነ ኤፍራታ ችግር ውስጥ ነው ያለችው። ለማንም ሰው መተናፈስ የማትችል ደግሞ ማንም ሰው የማይረዳት ሴት ሆናለች። ግን በትንሹ ጽዮን እሷን ልትረዳ ትችላለች። ናታን ግን አይደለም የምረዳት፣ አንቺን እንኳን ማየት አልፈልግም ብሎ ሸኝቶታል። እና ይሄ ደግሞ ኤፍራታን ተስፋ አስቆርጦታል። በጣም ነው ያለቀሰችው ካስታወሳችሁ ከሆነ። እሷ ግን እዛ ቤት ሄደችው የሰማችውን ለናታን ልትነግረው ነበረ። እሱም የሰማችው ነገር ያፌት ናታን ወንድሙ እንደሆነና ያፌት የናታን አባት የሱም አባት እንደሆነና ይሄ በጣም ጥያቄ ሆኖበታል። እና እዛ ናታን ጋር ሄዳ ለመንገር ብትዘጋጅም ናታን ዝግጁ አይደለም ለመስማት ወይ ደግሞ ኤፍራታን ለማየት እንኳን ደስተኛ አልነበረም። ለዛ ነው በጣም ያለቀሰችው። እኔ ብቸኛ ሰው ነኝ፣ ለሰዎች ብዬ ራስን አሳልፌ ብሰጥም እነሱ ግን እኔን አሳልፎ ስለሚሰጡ እኔ ካንቱ ሰው ነኝ ብላ በራሷ ምርር ብላለች። ቢሆንም ግን ኤፍራታ ያለችበት ሁኔታ የውሸት ህይወት ነውና ከዚህ ማን እንደሚያስወጣት አላቅም። ያፌትም ደግሞ እሷን እያያት የሆነ ነገር ታደርጋለች ብሎ እሷን ይጠብቃታል። ምክንያቱም አምናትም እሷ ግን ናታንን እበቀለዋለሁ እያለች ነው። ይሄ ግን መቼም ቢሆን ሊያምነው አልቻለም ያፌት። ምክንያቱም ናታን ምን አይል ርቀት እንደምትወደው ስለሚያውቅ ይሄ መቼም ቢሆን ያፌት ጋር ቦታ የለው፣ ተቀባይነት የለውም። እና ኤፍራታ በምን መልክ ነው ከያፌት የምታመልጠው? ማን ይደርስለታል? ፖሊሷ ሄዋንም ጠፋች። በዛ እንግዲህ የፖሊሷ ሄዋን ድምጽም ጠፋ። ሴቶቹ ጋር ገባች። እስካሁን ምንም ነገር የለም። እንግዲህ ጽዮንም ምንም እንቅስቃሴ እያደረገች አይደለም። ግን ደግሞ እደርስልሻለሁ ብላ ነበረ። ለኤፍራታ ማን እደርስለት ይሁን ብቻ በአሁኑ ሰዓት ኤፍራታ ምንም ቢያደርግለት ናታን ያፌት ደስተኛ አይደለችም። ምክንያቱም እሷ ደስተኛ የምትሆን ከናታን ጋር
ብቻ ስትሆኑ ደስተኛ የምትሆነው። ከባድ ህይወት እየቀመሰች ነው ያለችው። ግን ደግሞ ናታን የሆነ ነገር እያደረገ ነው። የሆነች ሴት ታግታ ነበረ ልትደፈር ስትል እሱ አስጥሏታል። እና ይሄ ነገር ያደረገው እንግዲህ ናታን የሆነ ትልቅ ነገር አቅዷል። እሱ ምንድነው? ስለ ያፌት ነው። ያፌት በምን መልክ አገኛለሁ፣ የሱ ስራ በምን መልክ አገኛለሁ እያለ ነው። ያ ሴት ደግሞ ናታንን የወደደችው ይመስለኛል። እሱም ደግሞ ፈገግ ብሎ እያስመሰለ ይመስለኛል። እንግዲህ ስራ የለኝም፣ እኔ የምታስተዳድረኝ እህቴ ናት፣ ታናሿ እህቴ ናት፣ ለዛ ነው ስራ አጥቻለሁ ብሏል። ግን ደግሞ አይደለም፣ ናታን ድርጅት አለው፣ ስራ ያለ ሰው ነው። ግን እሱ ስራ የለኝም ብሏል። ልጅቷም ደግሞ ለእናቷ ያው ትልቅ ድርጅት ስላላቸው ይሄ ያ ድርጅት ደግሞ ከያፌት ጋር ይያዛል። ስለዚህ ስለ ያፌት ማወቅ ፈልጎ ነው ብዬ አስባለሁ። እና እዛ ውስጥ አስቀጥርሃለሁ ለእናቴ ነግሬያት አስቀጥርሃለሁ እያለች ነው። እናቷ ግን ብዙም ደስተኛ አልነበረችም። ያ ሰው ማን ነው? የኛ ጥላት ቢሆንስ? እንዴትም ሰው ማመን ቻልሽ? ግን አንቺን ረድቶሻል፣ ከችግሩ አስወጥቶሻል። ቢሆንም ግን ይሄን አይል ሰው ማመን የለብሽም። እኔ መጀመሪያ ማንነቱ ማጣራት አለብኝ። ይሄ ነገር ነገ ችግር ያመጣብናል። በአንቺ ከመጡብኝም ደግሞ ድርድር አላቆም። ስለዚህ ችግር ውስጥ ከምንገባ በፊት እኔ ላጣራው እያለች ነው እናቱ ጠርጥራለች። ግን ደግሞ ልጅቷ ናታን እንደወደደች ነው እኔ ያየሁት። እና ልጁ ግን በጣም ታማኝ ነው እያለች ነው። ሰው አትመኝ እያለች ነው እናቷ። ብቻ ይሄ ነገር ናታን ምን አስበው ይሁን? ከድርጅቱ ጋራ የሚያገኝ ጥቅም ምን ይሁን? እናንተም እስኪ አስቡ። እንደዛ ነው። ሌላ ደግሞ ጽዮንና ቢኒ በጣም ትልቅ ጸብና ትልቅ ችግር ውስጥ ነው ያሉት። እንግዲህ አቤል በፈጠረ ችግር ጽዮንና ቢኒ ተራርቀዋል፣ ተጣልተዋል። ጽዮንን በጣም ነው የተናደደችው። ቢኒ እንደውም አለቀሰ። ያው በወንድ ሲያለቅስ ችግሩ ሲበዛበት ነው። ቢኒ በጣም ጽዮንን ያፈቅራታል። ግን ደግሞ አቤል ያደረገው ነገር ከባድ ነው። እንደገና ዳግም ያደረገው ስህተት ከባድ ነው። ግን ተጸጽቷል። በዛሬ ቀን ለጽዮን ሁሉም ነገር ተናግሯል። ግን አቤል ደግሞ እያስፈራራው ነው። እንግዲህ የተግባቡ እንትን ነበረ። አንተ ያፌትን ትንሽ አስደነግጠው፣ እኔ ደግሞ ጽዮንን በምላሹ አገናኛለሁ ነው ነበረ። አቤል ግን ሌላ ቂም ስላለ ያፌትን በጣም ጎዳ፣ ወጋ። እና ይሄ ነገር ጽዮንም ደግሞ አገኘ። ያው የዳግም ቃል ስለሆነ ይሄ ነገር ደግሞ ቢኒ ይሰማኛል፣ አጎቴ ይሰማኛል ብሎ ፈርቶታል። ግን አቤል ይሄ ነገር ጽዮን በድጋሜ የማታገናኝ ከሆነ እንደገና ደግሞ ለቢኒ ይሄ ነገር የምትነግረው ከሆነ እኔ ሄጄ ለያፌት ነግሯለሁ። ዳጊ ነው እንደዚህ ያደረገ፣ ዳጊ ነው የወጋ ብዬ እናገራለሁ። ስለዚህ ምርጫ ያንተ ነው እያለ ዳግን እያስፈራራ ነው። እና ጽዮንም በጣም ተናዳለች። የተሳሳሙት ፎቶም ደግሞ ቅንብር ነበረ። ለዛ ነው